የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በተወለዱ በ88 ዕድሜያቸው ከዚህ ዓለም ድካም አርፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። ጠቅላይ ሚኒስትሩ የፖፕ ፍራንሲስ የርኅራኄ የመልካምና የአገልግሎት ዘመን አሻራ ትውልዶችን እያነሳሳ እንደሚቀጥል እምነቴ ነው ብለዋል። በማኅበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ መልእክት የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በሮማ ካቶሊካዊት ቤተክርስቲያን በብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ህልፈተ ሕይወት የተሰማውን ሐዘን ገልጿል። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ዛሬ በሰማነው እጅግ አሳዛኝ ዜና የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከዚህ ዓለም ድካም ማረፍ የተሰማንን ጥልቅ ሐዘን እንገልጻለን ብሏል። መላው ካቶሊካውያንና በጎ ፈቃድ ላላቸው ሰዎች ሁሉ ለቅዱስ አባታችን ዘላለማዊ ረፍት በጸሎት አብራችሁ እንድትሆኑ ጥሪ እናቀርባለን ሲል ጉባኤው ጥሪ አቅርቧል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በሕይወት ዘመናቸው ሰላም ሰባኪው ሊቀ ጳጳስ ሲል ቫቲካን ዜና ይዞት በወጣው የሐዘን መግለጫ ዘገባ አመላክቷል። በዘገባው መሰረት ሊቀ ጳጳሱ ምንጊዜም ካለ ድካምና ረፍት ለዓለም ሰላም ይሰፍን ዘንድ አበክረው መስራታቸውን አስታውሷል። በተለይም የሰው ልጆችን ሁሉ በሚቀጥፈው ጦርነት እንዲቆም በተገኙበት አደባባይ ሁሉ ስለ ሰላም ሲሰብኩና ሲያስተምሩ ነበር። ብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የዓለም መሪዎች ጦር መሳሪያ እንዲያስቀምጡ ለሰላምና ለውይይት እንዲመርጡ እልቆ ቢስ የሰላም ጥሪዎችን አስተጋብተዋል። በጣረ ሞት ላይ ሆነው እንኳን በተወካያቸው በኩል በቅዱስ ጴጥሮስ አደባባይ ለተኮለኮሉና በተቀረው ዓለም በስክሪን ለሚከታተሉ ምዕመናን ሁሉ የሰላም መልእክታቸው እንዲስተጋባላቸው ስለማድረጋቸው ተወስቷል። አገልግሎት ከጀመሩበት የልጅነት ዘመናቸው ጀምሮ መላው የዓለም ካቶሊካውያን ለሰላምና ለእርቅ ንቅናቄ እንዲነሳሱ ባንደበታቸው በድርጊታቸውና በጸሎታቸው በማይናወጥ አቋም መትጋታቸውን አንስተዋል። ፖፕ ፍራንቺስኮስ የግፉዓን ሊቀ ጳጳስ ሲልም በግጭትና በጦርነት ወቅት ተጎጂዎችን ምንጊዜም በስብከትና በጸሎታቸው ሲያስቡ መኖራቸውን ዘገባው ጠቅሷል። ለአብነትም በደቡብ ሱዳን እንዲሁም በኢራቅ ተፋላሚ ወገኖችን እግራቸው ስር ወድቀው ሰላም እንዲያወርዱና ደም አፋሳሹ ጦርነት እንዲቆም መማጸናቸውን አውስቷል። ፖፕ ፍራንሲስ በተለያዩ ክፍላት ዓለማት በማቅናት ለሕዝቦች ሰላምና አብሮነት እንዲጎለበት ለትውልድ እልቂት መንስኤ የሆኑ ጦርነቶች መደገም እንደሌለባቸው አሳስበዋል። ለአብነትም በፈረንጆቹ 2019 ወደ ጃፓን ሂሮሺማና ናጋሳኪ ከተሞች በማቅናት በአሜሪካ ጦር በጃፓናውያን ላይ የደረሰውን እልቂት በማውሳት የኒውክሌር የጦር መሳሪያን አጠቃቀምን ተቃውመዋል። አቶሚክ ቦምብ መጠቀም ምን ያህል ኢሞራላዊ ድርጊት እንደሆነ በማውሳትም መሰል ድርጊቶችን ክፉኛ ኮንነዋል። ለገንዘብ ተብሎ የሚደረግ የጦር መሳሪያ ንግድም የሰው ልጆች ደም ንግድ ነው ሲሉ አውግዘው ነበር። ሀገራት ኒውክሌር ጦር መሳሪያ ሊያስወግዱ እንደሚገባ በማሳሰብ ጭምር ለንጹሃን እልቂት መንስኤ የሆኑ የጦር መሳሪያ ንግድ እብደት መሆኑን በመግለጽ ሰዎችን በጦር መሳሪያ ቅኝ ግዛት መግዛት ይቁም ሲሉ አሳስበው ነበር። በእስራኤልና ፍልስጤም በርካታ ከግማሽ ክፍለ ዘመን በላይ በቆየው ግጭት እንዲቆምና ዘላቂ ሰላም እንዲሰፍንም በተለያዩ ጊዜያት የሁለቱም ወገኖች መሪዎች በማደራደር ጥረታቸውም ይታወቃሉ። ፖፕ ፍራንቺስኮስ ጦርነት እንዲቆም ብቻ ሳይሆን ፍትህ እንዲሰፍን አብዝተው ጮኸዋል። የሰው ልጆች ሰላምና አብሮነት እንዲጎለብት ተማጽነዋል። ፖፕ ፍራንሲስ ከሌሎች ሃይማኖት ተቋማት ጋር በመሆን ጽንፈኝነት፣ ጥላቻና አክራሪነት አስተሳሰቦች ተወግደው በእምነት ተቋማትና ምዕመናን ዘንድ ፍቅር፣ መቻቻልና አብሮነት እንዲጎለብት ወትውተዋል። በተለያየ ክፍላተ ዓለማት በማቅናት የሃይማኖት መሪዎችን በመገናኘት ስለ ዓለም ሰላምና የሰው ልጆች ደህንነት ጉዳይ መክረዋል። ለአብነትም ወደ አረብ ባህረ ሰላጤ ሀገራት በማቅናት የበይነ እምነት ተቋማት የሰብአዊነት፣ ሰላምና ልማት ጉዳዮች ያደረጉትን ምክክርና ውይይት ይወሳል። ፖፕ ፍራንቺስኮስ የሮማን ካቶሊካዊት ቤተክርስቲያን ከፈረንጆቹ 2013 እስከ 2025 ድረስ ለ12 ዓመታት መርተዋል። በሀገር አርጀንቲና ርዕሰ መዲና ቦኖስ አይረስ አቅራቢያ ከጣሊያናውያን ቤተሰቦች የተወለዱት ፖፕ ፍራንሲስ በልጅነታቸው ጆርጅ ማሪዮ በርጎግሊዮ የሚል ስም ነበራቸው። ከአምስት እህትና ወንድሞች የበኩል ልጅ የሆኑት ፖፕ ፍራንቺስኮስ ወደ ካቶሊክ መንፈሳዊ ትምህርቶችን በማጥናትና በተለያዩ ሃይማኖታዊ ተልእኮ በተለያዩ የአውሮፓ ሀገራት ተዘዋውረዋል። ስነ መለኮት ትምህርቶችን አጥንተዋል። በተለያዩ የክህነት ማዕረጎች አልፈው የአርጀንቲና የቦኖስ አይረስ ሊቀ ጳጳስ ሆነው አገልግለዋል። ስፓኒሽ፣ ጀርመንኛና ጣሊያንኛ ቋንቋዎችን አቀላጥፈው የሚናገሩ ሲሆን በእንግሊዝኛ፣ ፈረንሳይኛ፣ ፖርቹጊዝ በሌሎች ቋንቋዎችም በቅጡ ይግባባሉ። በአውሮፓውያኑ 2013 ጀምሮ የደቡባዊ ንፍቀ ክበብ የተወለዱ የመጀመሪያው የሮማ ካቶሊካዊት ቤተክርስቲያን ፖፕ
ወይም ርዕሰ ሊቃነ ጳጳስ ሆነዋል። ከዕለተ ሲመተ ጵጵስናቸው ጀምሮ ጆርጅ ማሪዮ በርጎግሊዮ የተሰኘውን የቀድሞ ስማቸውን በእውቁ የካቶሊክ እምነትና አባት ፍራንቺስኮሳውያን የተሰኘው አስተምሮ መስራች ቅዱስ ፍራንቺስኮስ ክብር ሲሉ ስማቸውን ወደ ፖፕ ፍራንቺስኮስ ለወጡ። ላለፉት 12 ዓመታት በፖፕነት ያገለገሉት ፍራንቺስኮስ ዛሬ ማለዳ ከበዓለ ትንሣኤ ማግስት ማረፋቸውን ቫቲካን አስታውቃለች።